ትንሽ እረፍት አድርግ። ጭንቀት በጭንቀት ያን እልል አብርሽና ሄርሜላ ተገናኝተዋል። እንግዲህ እልል ብያለሁ፣ ደስ ብሎኛል። ደስታቸው ሊመለስ ነው። ለአብርሽ የተጨነቃችሁ እንግዲህ ወደ ሄርሜላ ቤት ሲመለስ የአብርሽ ፈገግታ ያለው ነገር ደስታም የሚያገኘው ከሄርሜላ ጋር ሲሆን ነው። ሄርሜላ ለአብርሽ ያላት አክብሮት፣ ፍቅር ደስ የሚል ነገር ነው። እሱም እንደዛው ነው። ሰላም ያገኘው ከሄርሜላ ጋር ሲሆን ነው። ኤፍሬም ደግሞ ሄርሜላ ላይ እንዲህ የሚጫወትባት የሆነ መረጃ ስላለው ነው። ሄርሜላን በፈለገ እያስፈራራ እንደፈለገ ያደርጋት ነው። ሰላም ጤና ይስጥልን፣ እንደምናችሁ። ለቻናላችን አዲስ ከሆናችሁ ሰብስክራይብ እንድታደርጉ በትህትና እጠይቃለሁ። ላይክ እያደረጋችሁና እስከ መጨረሻው ተከታትላችሁ ስጨርሱ ሀሳባችሁን እንድታስቀምጡልኝ በትህትና እጠይቃለሁ። አብርሽ በደስታ ወደ ሄርሜላ ተመልሷል። እንኳን ደስ አላችሁ በድጋሚ። አብርሽ ደስተኛ አልነበረም ከሩታ ጋር ማለት ነው። ለምን ብትሉ ሩታ ጋር ደስተኛ ቢሆን ለምን ፈዘዘ? አብርሽ ወደ ሩታ ከተመለሰ ፍቅር ደስታ ካለው ቤታቸው ከተመለሰ ለምን ፈዘዘ? ራሱ ማውራትና የፈለገውን በአንደበቱ ማድረግ አልነበረበትም? ምክንያቱም እሷ ቤት ሲመለስ ይሄ ልጅ ፍቅር ቢኖረው ይሄ ልጅ ለምን እንደዚህ ፈዘዘ? ለምን እንደዚህ ሆነ? ገባችሁ? እና እኔ የምለው በቃ ደስተኛ ነው አብርሽ፣ አሁን ባለበት ሁኔታ ደስተኛ ነው። ሄርሜላ ጋር ተመልሷል። እግዚአብሔር ይመስገን። ሁላችሁም ይሄን ነገር ተፈልጉት ነበር፣ ታስቡት ነበር፣ ጤነኛ እንዲሆን ነበር። ጤነኛም የሆነው ከሄርሜላ ጋር ሲመለስ እንደሆነ ሁላችንም የምናውቀው። እንግዲህ ሄርሜላ ፍቅር ሰጪ ናት፣ ፍቅር መጋቢ ናት፣ ተንከባካቢ ናት። እንደ አብርሽ እንደ ሩታ እና ወደዚህ ይሄ አድርግ እንደዛ አድርግ እያለች ታጨናንቀው አይደለችም። ልጁ ሪላክስ ያስፈልገዋል፣ መጨናነቅ ያስፈልገውም። አሁን ሰላም የሚያገኝበት ቦታ ነው የመጣው። ሰላም ያገኛል። እንኳን ወደ ቤትሽ ተመለሰ ሄርሜላ፣ ደስ ብሎኛል። እና ለምን ይሄ ነገር ተፈጠረ? ለምን ልጁ ፈዘዘ? ለምን መናገር አቃተው? ለምን እነሱ ባሉት ይመራል? ለምን ራሱ ኃላፊነት አልወሰደም? ለምን እንደ አባወራነት ለምን አልተናገረም? ገባችሁ? እዚህ ጋር ስታስቡት ልጁ ፈዟል፣ ደንዝዟል። ኤፍሬም እንደፈለገ ሄርሜላ ላይ ያገኘውን መረጃ ሊጠቀምባት አስቦ ነው። ካልሳምኩሽ እንዲህ ካላረኩሽ ያንን ነገር ደግሞ ካደረገች ከአብርሽ ጋር ያላት ነገር ተቋረጠ ማለት ነው። እንግዲህ እሱ ይሄን ያህል ድረስ ሰዶ እየሄደ እየገፋት ሊስማት እያሰበ ይሄን ነገር የሚያደርገው ምንድነው? መረጃ ስላለበት ነው። እና እሷን ያስፈራሯት ማለት ነው። ምንም ሊያደርጉ አይችሉም ከዚህ በኋላ። ሄርሜላ የፍቅር ሰው ናት። እንደምታዩት ጥሩ ሰው ናት፣ መልካም ሰው ናት። ተገፍቶ በመጣ ጊዜ የተቀበለችው ሴት ናት። እና ይሄ ልጅ ዛሬ ደስታና ፈገግታ የሚያገኘው ሄርሜላ ጋር ሲሆን ነው። እንግዲህ ታያላችሁ። አሁን ሄርሜላ ጋር ገብቷል። ሄርሜላ እጅ ውስጥ ነው ያለው። ዛሬ ደግሞ መተው ምን እንደሚያደርጉ እግዚአብሔር ወቀው። እነዚህ ሰዎች አይተኙም። ሄርሜላ ሩታ አተኛም፣ ኤፍሬምም አይተኛም። እንደዚህ እየመጣ እሷ ላይ እንደዚህ የሚጨማለቀው ነው የሚደነፋው። አንድ ቤቷ እየገባ እንደፈለገ የሚያደርገው ምን ስለሆነ ነው? ከአብርሽ ጋር ለያያት አይደለ? እንደገና ቤት ድረስ መግባትስ ምን አስፈለገው? ስለዚህ አሁንም ቢሆን ሄርሜላ ጸበል ይዘሽ ሂጂ፣ ከእጅሽ እንዳታወጪው። አብርሽ ያንቺ ነው። ምንም ቢፈጠር አብርሽ ላንቺ ነው የሚሆነው፣ ለማንም ሊሆን አይችልም። ሰላም ያገኘው አንቺ ጋር ነው። ሰላምም ያለው አንቺ ጋር ነው። በፊትም ሰላም አግኝቷል። አሁንም ሰላም የሚነሱት ሩታና ኤፍሬም ብቻ ናቸው።